በስተመጨረሻም አብርሽና ሩታም ተገናኝተዋል። ሩታና ሄርሜላም እልህ አስጨራሽ ክርክር ሲከራከሩ ነበር። በዚህ መሀል ምን ተፈጠረ የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከእናንተ የሚጠበቀው የደውል ምልክቷን መጫንና መጫን ብቻ ነው። እናም ውዶችዬ እንግዲህ ዛሬ የተፈጠረው ሩታና ኤፍሬም ሄርሜላን ልታገናኛቸው ተቀጣጥረው ነበረ። እሱም እንግዲህ ተገናኝተዋል። ዴብም ጭምር አብሮ አለ ከነ ሩታ ጋር። እናም ሩታና እንደማን ነው ስሙ ዳኒ አብረው መጡ ማለት ነው። አብርሽ ይመጣል፣ ነገር ግን እኔ ባልካችሁ መንገድ ጸባያችሁን አስተካክሉን ብላ ሄርሜላ ተናገረች። ሩታም ወደድሽም ጠላሽም ታመጫዋለሽ ብላታለች። ሄርሜላ አብርሽ ቢመጣም ልዑልን አይቶ ይዤው መልሼ ሊሄድ ነው፣ ነገር ግን ደግሞ አትጩሁም እያለች እንግዲህ ብዙ ተከራክረዋል። እጅግ በጣም ሩታም ዴቭን ንገራት ከሰው ትዳር ውስጥ የምትገባው ለምንድነው? ልጄና ሚስቴ ይሻሉኛል ብሎ ከመረጠ በኋላ ለምንድነው ጣልቃ ገብታ የምትረብሸው? ንገራት እንጂ ያለች ነግራው ነበረ። ነገር ግን ዴቭ ሁለታችሁም እሱ ይመጣል፣ ነገር ግን ደግሞ ሁለታችሁም እየተጨቃጨቃችሁ በእናንተ ጭቅጭቅ መሀል ላይ እንዲመጣ አልፈልግም ብሎ ተናገረ። ስለዚህ ኤፍሬምም ሲናገር ነበር፣ በቃ እኛ የምንፈልገው ወንድማችን ነው እንጂ እሷ ምን ልትሰራ መጣች ምናምን ብሎ እጅግ በጣም ተከራከረ። ከዛ በስተመጨረሻ ዳኒም ሲከራከር ነው የቆየው። በነገራችን ላይ ዴቭም ኤፍሬም በቃ ሂድ፣ አብርሽ ሊመጣ ነው፣ ብዙ ይዘው ትመጣለች፣ ግን አንተ ሂድ አብረህ ሆነህ እዚህ ማግኘት አትችልም ተብሎ ኤፍሬምን ሲለው፣ ሩታ ደግሞ ብድግ ብላ እሱ እንዲወጣ ትፈልጋለህ አይደል? እሱ እንዲወጣ ከፈለክ ይሄ ዳኒም መውጣት አለበት አለች። ኤፍሬምና ዳኒ ሄዱ፣ ተባረሩ ማለት ነው ወደዛ። ስለዚህ ሩታ ሄርሜላ ዴቭ ሆነው አብርሽን ጠበቁት። ሄርሜላም ይሄው መጣ አብርሽ አለች በስተመጨረሻ። ከዛም በኋላ ብዙ አብርሽን ይዛው መጣች ከሩታ ጋር እንደተቃቀፉ። በዚህ መልኩ አበቃ ማለት ነው። እና ኋላስ እንግዲህ ከዚህ በኋላ አብርሽ እውነት ሩታ ጋር ይሄዳል ወይንስ ከሄርሜላ ጋራ ይሄዳል? የአብርሽ ምርጫ እንግዲህ የትኛው ነው የሚለውን እውነት ተሽሎታል በስርዓት ወይንስ ገና ነው የሚለውን በቀጣይ ፓርት አቀርብላችኋለሁ። እናንተ ብቻ የደውል ምልክቷን ተጫኑ። ቪዲዮ ስለቅ ከማንም በፊት ቀድሞ እናንተ ጋር የሚደርስ ይሆናል። ላይቭም አሁን እገባለሁኝ፣ ተከታተሉኝ፣ በሰፊው አብራራለሁ። አንድ የረሳሁት ነገር ላስታውሳችሁ። ብዙ እና ሩታ ትናንትና ተፎካክረው ነበር። ስለዚህ ሩታ ነገ ይመጣል ካልኩኝ ይመጣል በኔ ፍላጎት ነው እንዳለችውም እንግዲህ አብርሽ ዛሬ መጥቷል ማለት ነው። ኦ ማይ ጋድ! ብዙና ሩታስ ምን ይባባላሉ? በቀጣይ እናያለን።